አቃለሁ እንደምታሳካው ይገርማል ይሄው ተጋግዘን አሳካ ነው የት ይደርሳል ባህሩዲን ሲባል ማትሪክ ወደክና ጉዶንክ ራስን ማሸነፍ ለራስ አለማነስ አውሮፕላን ሲያልፍ እንዲቀና ብሎ ያየ እኔ ብነዳው እኔ ካፕቴን በሆን ብሎ የሚመኘው የልጅነት ህልም ነው ጠንክሮ የመስራት የማደግ የመለወጥ ፍላጎት ነው አሁን ቀይ ባህር ሲባል የተደብላለቀ ስሜት ይመጣባል ኢትዮጵያዊ ስለሆነ ደሜ ኢትዮጵያዊ ነው የሞቀ ነው አዩሻ ወይ የከተማ ጫካውስ ነው ያለ ያስብላል ቦሌ ሩዋንዳ አካባቢ ነው ያለ ነው በጣም ነው የሚያምረው እያንዳንዱ ቤት በጣም ግሪን ነው በየቤቱ የተተከለው ዛፍ አበባ በጣም ደስ ይላል ያ ፊት ለፊት አይደለ ፊት ለፊቱ ራሱ ልም ያለ ጫካ ነው በዛ ወንዙ ስንሻገር ወሎ ስፈር ነው የሚያወጣ ነው ማጋ ነው የምንሄደው ዛሬ በዚያራችን ካፕቴን ባህረዲን አብዶ ሐሰን ጋር ነው የመጣነው ማሜ እንግዲህ ወዳጀ ብዙ ነው ጓደኛው ነው አይደል ማሜ ካፕቴን ባህረዲን እዚህ አዲስ አበባ ሳሪስ አካባቢ ነው ተወልዶ ያደገውና ካፕቴን ጠንካራ ሰራተኛ የትጋት የትምህርት የእውቀት ምሳሌ ነውና ከልጅነቱ ጀምሮ ካፕቴን መሆን ይመኝ ነበርና ካፕቴን መሆን አልቻለም ነበር የሚገርምሽ ኮሜርስ ሌላ ፋይናንስ ተመሩ አካውንቲንግ ተመሩ ከዛ ነው ወደ ካፕቴንነት የመጣውና ሁሌ ስለ ባህረዲን ሳስብ ይገርመኛል ሰው ለዓላማው ለሚፈልገው ነገር ቢያመልጠው ድጋሚ በጥረት ማግኘት ይቻላል አዎ በጣም ትንሽ ሰዎች እኮ ናቸው በልጅነታቸው መሆን የሚፈልጉትን ህልማቸውን የእውነት ኖሮት አሁን ላይ ያሉ በጣም ትንሽ ሰዎች ናቸውና በጣም ታድሏል እላለሁኝ ከዚህ በፊት ሲያወራ ሰምቼ በልጅነቴ ፓይለት መሆን ፈልጋለሁ ብሎ አሁን ካፕቴን ሆኗል እንደምታውቀው በኢትዮጵያ አየር መንገድ ከ25 አመት በላይ አገልግሏል ዋና አብራሪ ነው አስተማሪ ነው የቦይንግ ፍሊት ደግሞ ትሬኒንጉ ማናጀር ነውና የቦይንግ አውሮፕላን አስመልክቶ ቦይንግ ላይ በደንብ ከተጠበቡ ዕውቀት ካላቸው ሰዎች መካከል አንዱ ካፕቴን ነውና ዛሬ ከካፕቴን ጋር እንግዲህ በጣም ብዙ ነገር ነው የምናወራው ቤተሰቦች ከካፕቴን ባህረዲን ጋር በዚያራ ሰዓታችን አሪፍ ቆይታ ያደርጋሉ በጣም ቆንጆ ጊዜ ነው የምናሳልፈው ደስ የሚል ጊዜ ነው የምናሳልፈው አብራችሁን ቆዩ እሺ ደስ የሚል ጊዜ አባባልሽ ደስ ይላል ያምራል ወንዙ ነው ወንዙ ጫካ ያልከኝ እዚህ ነው ይሄ ዛፍ ዋንዛ ዛፍ ነው ተቀያሽ ያኛው በጣም ኳሊቲ አሰላሙ አለይኩም ወአለይኩም ሰላም ቢዶች ካፕቴን እንደምን አለ ኬፍ ገብቶኝ በጣም ማሜ ወዳጀ ብዙ ነውና በጣም ነው ወደው እጅግ ወላሂ በጣም ወደው እሱን ቸስ ባሰብ ቁጥር ብዙ ነገር ሰላም አለይኩም ወአለይኩም ሰላም ካፕቴን ተናና አላና አልহামዱሊላህ እንኳን ደህና ቆየህ ፋሚሊ ማሻአላ ሰፈራችሁ ራሱ እንዴት እንደሚያምር በጣም ደስ ይላል አረንጓዴ ነው ጠቅላላ አዲስ አበባ ውስጡ ጥሩ ቦታዎች አሉ እንዳንድ ጊዜ ምንም ያለ አይመስልም ግን እኔ እንደ ብሪሌ ሁሉ ይመስለኛል ኦኬ ስትገባ እየሰፋ ይሄዳል አሁን ደግሞ በጣም ውበት ሁሉም ቦታዎች ውበት እየያዙ ነው ዋው ደስ ይላል በጣም እሺ በጣም ደስ ብሎናል እንደዚህ ጊዜ አግኝተህ ስላገኘነኛው ጊዜ ያገኘው ማለት ይቻላል ከተጣበበው ጊዜ የተጨናነቀ ስኬጁል ነው ያለን አዎ በጣም አየር መንገድ ደስ የሚለኝ ነገር ምን ነው ሊደብርሽ አይችልም ሌላ ነገር ልታስብ አትችልም አይድል ስራ ልትፈታ አትችልም ጥሩ አይደለም ታዲያ አይምሮ ቢዚ መሆን እኮ አንዳንድ ጊዜ ነይማ ነው ስጦታ ነው እኔ አንዳንዴ የሚገርመኝ ነገር አለ ኢትዮጵያውያን ይሄ ከአየር መንገዳችን ጋር በተገናኘ ኢትዮጵያ አየር መንገድ በጣም ለሀገራችን ትልቅ ኩራት ለአፍሪካ ኩራት ነውና በዚህ አየር መንገድ የሥራ አባል ሆነ በገና
በልጅነት ሊባል በሚችል እድሜ እንደገና ደግሞ የቦይንግ አውሮፕላኖች ላይ በጣም ተራቋል ይባላል። ካፕቴን ከተራቀቁበት በቃ የቦይንግ አውሮፕላን ላይ ከተራቀቁበት ኢትዮጵያውያን ስመጥር ካፕቴኖች መሃል አንዱ ነህ እና ለዚህ ስኬትህ ያደረሰ ምንድነው ሚስጥሩስ? ብናውቀው እንደው ልጆቻችን ቢያንስ ቢያውቁት እኛ እንኳን አረጀን። ቢስሚላህ الرحمن الرحيم اللهم صل على سيدنا محمد الفاتح لما خلق والخاتم لما سبق ناصر الحق بالحق والهادي إلى صراطك المستقيم وعلى آله حق قدره ومقداره العظيم لا إله إلا المالك الحق المبين لا إله إلا الله وحده لا شريك له له الملك وله الحمد يهمت وعلى كل شيء قدير የኢትዮጵያ አየር መንገድ ምንም ጥያቄና መልስ የለውም። ገናና አየር መንገድ ነው። የአፍሪካኖች ኩራት ነው። ከአየር መንገድም በላይ ነው። ለኢትዮጵያኖች ሉዓላዊነት እናስከብርበት አንደኛው ተቋማችን ነው። በጣም የሰው ሀብት ምናተርፍበት ምናመርትበት ተቋማችን ነው። ኢኮኖሚው እንዲያድግ አየር መንገድ የኢትዮጵያ ኢኮኖሚ እንዲያድግ የሚያደርግ ተቋም ነው። የኢትዮጵያ አየር መንገድ የኢንተርናሽናሊ ኢንፍሉዌንስ ፓወር እንዲሰጠን የሚያደርግ ተቋም ነው። የሶፍት ፓወር የሚሉት ነው። ትልቅ ተቋም ነው። ለኢትዮጵያኖች ለአፍሪካኖችም ትልቅ ተቋም ነው። እንደ አይን ብሌን ምንሰሳለት ተቋም ነው። እኔ የዛ አየር መንገድ ሰራተኛ በመሆኔ በእውነት ኩራት ይሰማኛል። ወላሂ በጣም ነው ኩራት የሚሰማኝ። እዚህ የደረስኩበትን ደረጃ እንድደርስ ያደረገኝ የረዳኝ ልጆችን ሚስቴን ያገባሁበት ልጆችን ያሳደኩበት እያሳደኩ ያለሁበት ተቋም ነው። ክብር ያገኘሁበት ተቋም ነው። ማንነቴን የሰራኝ ተቋም ነው እና እዚህ ተቋም ውስጥ ለመግባት ምንድነው የተለየ ነገር ስኪል ካልክ የልጅነት ህልም ነው። ጠንክሮ የመስራት የማደግ የመለወጥ ፍላጎት ነው። አየር መንገድ ስመጥር ስለነበረ ኢትዮጵያ ውስጥ እዚህ አየር መንገድ ውስጥ መስራት አለብኝ ቦታ ሊኖረኝ ይገባል ብዬ የማለምና ጠንክሮ የመስራት ነው። ስገባ ከገባሁ በኋላ ደግሞ ሙያውን የሚጠይቀውን በአጠቃላይ ጥያቄዎችን ማሟላት ነው። ማሟላት ብቻ ሳይሆን በዛ ላይ መጽናት፣ ሰው አየኝ አላየኝ ሳልል ማለት ነው። ለላቀ ስኬት መትጋት። ያ ሁኔታ ይሄ ነገር አሁን ያለሁበትን የመስሪያ ቤት ውስጥ የቦይንግ ፍሊት ትሬኒንግ ማናጀር ነኝ። የቦይንግ ፍሊትን ደግሞ ተራቀህበታል አልኩ። መራቀቅ አልተራቀቅኩበትም፣ ሆነስትሊ አልተራቀቅኩበትም። የሰሩትም መጀመሪያ ያበረሩትም በእርግጠኝነት ተራቀናል አይሉም። ምክንያቱም ሁሉ ጊዜ የሚቀርህ ነገር አለ። የቲም ወርክ ነው፣ የጋራ የህብረት ስራ ነው። እርግጥ እንደ ትሬኒንግ ማናጀር ሁሉ ጊዜ ኮርስ ዲቨሎፕ ስናረግ ኮርስ ዲቨሎፕ እናደርጋለን፣ ኮርስ እንቀርጻለን። ተማሪዎች ትሬኒ ፓይለትስ ምን አይነት ትሬኒንግ ቢወስዱ ነው ኮምፒተንት ብቃት ሴፍ ደህንነቱ የተረጋገጠ ደህንነቱ የሚያረጋግጥ ብቃት ያለው የኢትዮጵያ ኩራት ሆኖ የሚወጣው ፓይለት ምን ብናስተምረው ነው ምን እንስጠው ምን እንጨምርለት የሚለውን በየቀኑ ከጓደኞች ጋር እንናገራለን፣ እንቀርጻለን፣ እናስተምራለን። በዛ መልኩ ካየኸው ተራቃችሁበታል ትላለህ። ምክንያቱም በየጊዜው አዳዲስ ነገር ስለምናመጣ ማለት ነው። እርግጥ አዳዲስ ነገሩ ዝም ብሎ አይመጣም። አሁን እንዳልኩ አይደለም። የህግ አውጪዎች አሉ፣ ሬጉላቶሪ ሪኳየርመንትስ። እነሱ የሚያወጡትን ህግ መከተል አለብን። እነሱን ካሟላን በኋላ ነው ጭማሪ እነዚህ አሁን ያልከው ነገር ወደ መራቀቅ ውስጥ ዲሽናል ነገር ውስጥ ምናመጣው። ደስ ይላል። የቦይንግ ካፕቴን አብራሪ መሆን ደስ ይላል። እውነት ደስ ይላል። ቦይንግ ሲባል እንግዲህ በጣም ትልቅ ዘመናዊ አውሮፕላን መሆኑን እናውቃለንና እንደው
የቡድን ስራ የቲምስ ወርክ መሆኑን ብናውቅም ለአውሮፕላኑም ለተሳፋሪውም ለሁሉም ሰው ደግሞ ኃላፊነቱ ካፕቴኑ ላይ ነው ያለው አንተ ላይ ነው ያለውና ዘመናዊ የሚባሉ የቦይንግ አውሮፕላኖችን አብረራሃል አንተ ታስተምራለህ ትፈትናለህ አሁን ደግሞ በትሬኒንግ ውስጥ አለህና ለሚሰማው ሰው እንደ ጋዜጠኛ በጣም ትልቅ ነገር ነው ትልቅ ስኬት መስሎ ነው የሚሰማኝና ለአንድ ካፕቴን ግን ምን ማለት ነው ይሄ በዚህ ሁሉ ቦይንግ ፕሮሰስ ውስጥ ማለት ምን ማለት ነው ልምድ ካከበትክ በኋላ ነው ዋና አብራሪ የምትሆነው ኦኬ የኢትዮጵያ አየር መንገድ የያዘው ሞዴል መጀመሪያ ረዳት አብራሪ ሆነ ተቀጠልና በጣም በብዙ አስጨናቂ ትምህርቶችና ፈተናዎች ውስጥ አልፈሽ ነው ዋና አብራሪ የምትሆኚው በየጊዜው ፈተና አለ በየ6 ወሩ በትንሹ ፈተና አለ ሁለቴ ትፈተኛለሽ አውሮፕላን ስትቀይሪ ትማሪያለሽ ትፈተኛለሽ አሁን ቦይንግ ላይ እኔን ለምሳሌ እንደ ምሳሌ ብትወስጂኝ እዚህ ያለውበት ደረጃ ለመድረስ ኢትዮጵያ ውስጥ ትሬኒንጎች ነው ወስጃለሁ ከኢትዮጵያ ውጭም ደግሞ ትሬኒንጎች ወስጃለሁ ከኢትዮጵያ ውጪ ሳውዲ የመጀመሪያ ትሬኒንግን ቦይንግ ላይ ነው ወስድኩት 737 ላይ ከዛ 767 እና 757 ኮፓይለት ነበርኩኝ እሱን ኢትዮጵያ ውስጥ ነው የዛ ሳት ሲሙሌተሩም ነበረን ከዛ የቦምባርዲየር ትሬኒንግ ካናዳ ቶሮንቶ ወስጃለሁ ከዛ ደግሞ የቦይንግ 777 ላይ ካፕቴን ሲሆን ለንደን ነው የወሰድኩት ኢንግላንድ እዛ ነው የወሰድኩት ብዙ ሀብት ባክ ወጥቶብኛል የሀገር ሀብትም ነው ይሄ ሀብት የወጣብኝ ማለት ነው ኢትዮጵያ አየር መንገድ ብዙ ሀብት አውጥቶብኛል በወጣብኝ ልክ ደግሞ ማገልገል አለብኝ አሁን ያለው ባህረዲን አለ ይሄ ካፕቴን ባህረዲን ጎበዙ አስተማሪው አሰልጣኙ ያኛው ደግሞ ትንሹ ባህረዲን አለ አውሮፕላን ሲያልፍ እንዲቀና ብሎ ያየ እኔ ብነዳው እኔ ካፕቴን በሆን ብሎ የሚመኘው ትምርቴቴ ደብተሩን ይዞ በእኛ ዘመን በፕላስቲክ እንይዛል ነበር በእንትን እሱ ባህረዲንን ይሄኛው ባህረዲን ምን ይለዋል የዛን ባህረዲንስ ምን ነው ታሳክቶለታል በእኛ ጊዜ አየር መርማሪ ብለን ያቺ ነጯን መስመር አንጋጠን ምናያት አውሮፕላን እሷ መስመር እስከምትጠፋ ዲስፔት እስከሚያደርግ ድረስ አንጋጠን ነበር ምናየው ሩቅ ይሄኮ ክልል ኤርስፔስ ሰንጥቆ የሚሄድ አውሮፕላን ነው እንኳን በቅርብ እንደዚህ ልታይ ቀርቶ ጉጉታችን ግን የትየለሌ ነበር አውሮፕላን የማብረር ጉጉት ስለዚህ ያ ትንሹ ባህረዲን የመጀመሪያ ሪአክሽኑ ሊሆን ይችላል ብዬ ማስበው ቢል ጂን ማይክል ጃክሰን አይተዋል ህፃኑ ልጅ ሪአክት የሚያደርግ ዋው ጊታሩን አይኑ ፈጦ ዋው የሚለው ማለት ነው የመደመምና የመገረም ከዛ እጁን ወይ ቀስሮ አቃለሁኝ እንደምታሳካው ይገርማል ይሄው ተጋግዘን አሳካ ነው በጣም ደስ ይላል እና ከዛ ደግሞ ረጅም ትንፋሽ የሳቲስፋክሽን አለ አይደለ ስትራግል አድርጌያለሁኝ አስተዳደገ የኢትዮጵያ ልጅ አስተዳደጎ ማለት ነው እና አንዳንድ ጊዜ ህልምህን ማይረዳህ ሰው በጣም ብዙ አለ በተለይ አንተ እንዴት አድርገህ ይሄን በምን በኩል የሰዎች እይታ አለ ኩርኩም ያረጋሉ ኩርኩም አለ የራስ ደግሞ ሰልፍ ዳውት አለ ልጅ ነህ ምክንያቱም እቺን ነገር ግን እችላለሁ this is too much ቀበጥ እኔ ለኔ ቻት በቃም ወይ ማለት ነው ካቅም በላይ መሰንዘር አይነት የልጅነት ህልም አለበት ውስጡ ስለዚህ ያገኘው ጊዜ ሴንስ ኦፍ ሪሊፍ አልহামዱሊላህ ረብል ዓለሚን ብለህ የመደሰት ለመተኛት የመፈለግ አይነት ስሜት የሚሰማው ይመስለኛል ያ ልጅ ማለት ነው አንድ ነገር ደስ የሚለው እንደው በጆሮ ወይ ደግሞ ደስ ያለ ነገር ግን ምን እንደሆነ ታውቃለህ ብሎ ሊነግረው የሚችለው ነገር ነው የሚነግረው
አሁን እንደዚህ ካለ በኋላ ደስ ያለኝ ነገር ምን እንደሆነ ታውቃለህ? አልተለወጥክም ግን አልተለወጥንም ወይ ደግሞ አልተለወጥንም ግን የሚል ይመስለኛል። የሚያቆኝ ባይት ወይ የሰፈር ልጆች the way I talk አሁን እንደዚህ እንዴት እንደማወራ ማለት ነው ወይ ደግሞ ፍላጎቴን የሚገልጽበት መንገድ ስሜቴን የሚገልጽበት መንገድ አልተለወጥም። በጣም ጎበዝ ተማሪ እንደነበርክ ሰምተናል። በጣም ጎበዝ ተማሪ ግን በመንገድ ውስጥ ብዙ የፈተኑ ነገሮች ነበሩ። ውጤት እንዳልመጣልህም ስትናገር ነበርና ሁሌ ሰዎች አሁን ያሉበትን ጥሩ የተመቻቸ ስኬታማ ነገር ሲያወሩ ያለፉት መንገድ የፈተናቸው ነገር እንዴት ነው ያለፉት? ምንድነው ያሻገራቸው? የትኛው ማንነታቸው የትኛው ጥንካሬያቸው የሚል ሐሳብ እና ጥያቄ ሁሌ ይፈጥርብኛልና ማትሪክ ወደክ የት ይደርሳል ባህሩዲን ሲባል ማትሪክ ወደክና ጉዶንክ እና አይዞህ ያልቅሻለሁኝ በጣም ነው ያልቅሻለሁ። ስሜቴ ተነክቷል። ዱዓም አድርጌያለሁ። ቁጭትም ስሜት ተደማምሯል ማለት ነው። ግን አይ ቲንክ የወድቆ የመነሳት አቧራ አጥቆ የመነሳት ወዲያውኑ እዛው ላይ ከመክረም ይልቅ የሌለኝን ነገር የወደኩትን ነገር ከማብሰልሰል ይልቅ ምን ልስራ፣ ምን ላድርግ፣ እንዴት ላስተካክለው የሚለው ነገር ነው። ምክንያቱም በሚቀጥለው ዓመት ወስጄ ያን ሁሉ ላመጣ ያቻልኩት በአዲስ ሞራል ተነሳስቼ ነው። በአዲስ ሞራል ውስጤ እኔ ሁሌ ይልሃለ አሁንም ድረስ ማለት ነው መውደቅን አልፈራም። መውደቅ ያስተምረኛል ብዬ አሁን በተለይ ትልቅ ኮንኩ በኋላ ቻሌንጆችን አልፈራም። የተሻልኩ ሰው እንደሆነ ያደርገኛል ብዬ አስባለሁ። ስተት መስራትን አልፈራም። ስተት ሰው ሁሉ ስተት ይስራ ማለት አይደለም፣ ግን ስተቴ የተሻልኩ ሰው እንደሆነ ያደርገኛል። ያንተ ደግሞ የመነሳት ታሪክህ ደስ ይላል። ሁልጊዜ መውደቅ አሪፍ ነው፣ መነሳት ላይ ባህሩዲን በጣም ፈጣን ነው ይሏል። ከማትሪክም ከአየር መንገድ ውስጥም ጋር ተያይዞ ከስራ ጋር መነሳት ላይ በጣም ፈጣን ነው ይሏልና አሁን ዘመን ላይ ደግሞ ያሉት ወጣቶች ወድቆ መነሳትን በጣም ይፈሩታልና ያንተን በፍጥነት የመነሳት ልምድ እንዴት ነው እንደው በጥሩ ሁኔታ የምትነግረን? አሁን እንዴት መሰለ አስተዳደግ በጣም ማተር ያደርጋል። አስተዳደግ እኔ ሳድግ አባቴ 12 ልጅ ነው ያለው። ጠንካራ አባት ነኝ ያለኝ ታውቂያለሽ። አብዶ ሐሰን አሁንም ጠንካራ ነው። በጣም ነው ከሱ ጋር ማውራት ደስ ይለኛል። አመለካከቱም ደስ ይለኛል። ኢንጆይ አድርገዋለሁኝ። አባቴን ክሊክ እናደርጋለን። አስተሳሰቡን በጣም ነው የምወደው። ዘመናዊ ነው፣ በጣም ዘመናዊ ነው። ኢዝሊ ኢንተራክት ያደርጋል። ኢነርጂ ያለው 12 ሆነ ስታድጊ እና ሰፈር ውስጥ ስታድግ ከነመመከይ ጋር ስታድጊ ከነጋሽ ለማ ጋር ከነጋሽ ማስረሻ ጋር ስታድጊ ውጪ ስታድግ አቅም ያጎለበትክ ነው የምትሄደው። አንዳንድ ጊዜ 12 ሆነ ስታድግ አባት ምን ሰርተ እንደመጣ ምን እንደበላ አያይክም። እናትክም እንዴት ነው ልትታይ የምትችይው? ስለዚህ ልጆቹ ምን አይነት ባህሪ ዲቨሎፕ ማድረግ ይጀምራሉ? ራስን ማሸነፍ፣ ለራስ አለማነስ። ባትበይ ማን አልበላሽም አይልሽም። ብዙ ነው የምትሆነው። ስለዚህ መብላት አለበት። የቤት ስራ ባትሰሪ ማን ሲደብተርህን አምጣ እንዳሁኑ ማንም ይልህ የለም። ኬጂ ነው ትንሽ ኬጂ ራስን በራስህ ነፃ ታውጣለህ። ለራስህ ያለው ማነህ? ራስህ። የስ ከቤተሰብ ፍቅር ታገኛለህ፣ ምን ታገኛለህ። ግን ኑሮን ለማሸነፍ አንዳንድ ነገሮች ላይ እነዚህ አይነት ስኪሎች በልጅነት እያዳበርክ ትሄዳለህ። ያ ነገር ምንድነው እንዳልከው ቶሎ እንድፈጥን ቶሎ መላ እንዳገኝ ምንም በዚህ ነገር ላይ እንዳልደራደር አድርጎኛል። ኢትዮጵያ አየር መንገድ ገባ 25 አመት በለጠ አይደል? አለፈ 25 አለፈ። በጣም ደስ ይላል። 25 አመት እኮ በጣም ሩብ ክፍለ ዘመን ብዙ ነገር እንደምታገኝ ተስፋ እናደርጋለንና ስትገባም ብዙ ፈተናዎች ነበሩ። ከፈተናዎቹ ጋር ከመግባት
ስትሞክር ወርቀህ እንደነበር ምናምን ሰምቻለሁ ከዚህ በፊት ስታወራና አየር መንገዱን ተቀላቅለህ ግን የመጀመሪያ በረራህን የት ነው ያደረከው? ደሞዝህንም ብትነግረኝ ደስ ይላል። የዛን ጊዜ ስንት ነበር ደሞዝህ? የሴት ልጅ እድሜና የወንድ ልጅ ደሞዝ አይጠየቅም። ኧረ አይጠየቅም። የዛኛውን ደሞዝ ያው እኮ ነው አሁን ቢባል እሺ የዛን ጊዜን ብነግርህ ልክ ሰዎች በዛ ጊዜ በ100 ብር በሬ እንገዛ ነበረ የሚሉ አይነት ሰዎች አይነት ንግግር ነው የሚሆነው። የድሮ ንግግር እኔ ሳገባ ባይዘው በ1000 ብር 10 በግ ነበረ የገዛ ነው። ምን? አዎ የዛሬ 18 ዓመት ሳገባ በ1000 ብር 10 በግ ያኔ ነበር ማግባት። አስባው እሺ እንደዛ ነበረ ስራው። ምንም ጥያቄና መልስ የለውም። በተለይ ኢትዮጵያ ውስጥ ሌላ ቦታም ጥሩ ክፍያ የሚከፈልበት ስራ ነው። ትሬኒንግ ፍላይት ከኮሎኔል ተስፋዬ ጋር ባለውለታዬ ምንም አውሮፕላን ሳልነካ ኮሎኔል ተስፋዬ ናቸው ያሰለጠኑኝ። ስለዚህ የመጀመሪያ ቀን ያደረጉት ምፈራ መስሏቸዋል። ያው ወየሳቸው ቴክኒክ ነው። ግን ጋራ ሸንተረሩን እንደዚህ ያድልክ እንደ ጀት ያደረጉ ነው ፍራቴ እንዲወጣ ያደረጉት። እሱ ሁለተኛ ፍላይቴ ነው። የመጀመሪያ ፍላይታችን ኦሪየንቴሽን ብለው 3-4 ሆነን ለማንኛውም ተብለን ለማንኛውም መንገደኛ ኤር ሲክነስ ባግ ካስታወቃችሁ እዚህ ውስጥ ታስታውቃላችሁ ተብለን ኦሪየንቴሽን አይነት ፍላይት ነው የበረርነው። ከዛ በኋላ ግን ተቀጥይና ተመረኩኝ። የበረርኩ ነው ተመረኩ። ከተመረኩኝ በኋላ መጀመሪያ ዳይሽ 6 ላይ ነበር የተመደብኩት። ሎካል ፌዝ አውት ታረጋለች ተባለ። ያቺ አውሮፕላን በቃ አየር መንገዷ ዶሜስቲክ በረራዎችን በሌላ ለመተካት አስበዋል፣ በሌላ አውሮፕላኖች በፎከር 50። ስለዚህ እናንተ 737 ነው የምትሄዱት ተባለ። ስለዚህ ትሬኒንጉን ሳልወስድ ነው 737 ላይ ከ1 እስከ 4 የወጣችሁት 737 ላይ ትሄዳላችሁ ተባለ። ስለዚህ 737 ትሬኒንግ ለመብረር የት ነው የሄድኩት? ሳዑዲ ትሬኒንግ ጨርሰን ስንመጣ የመጀመሪያውን ኦብዘርቬሽን የሚባል ፍላይት አለ። ዳሬ ሰላም ነው የሄድኩት። ታንዛኒያ ነው የሄድኩት። የሚያምረው ከተማ በጣም ያምራል። በጣም ነው ያረፍንበት ሆቴል፣ ከተማው፣ ኤክስፒሪየንሱ፣ የነበሩት ካፕቴኖች፣ ካፕቴን ዝና ብዙ ሁሉም አሉ። ፋሲካ የምትባል ሆስተስ ነበረች፣ አሁን የምትባል ሆስተስ ነበረች። ድንገት ካዩ ማለት ነው ወለል እንደ ትናንት ነው የሚታየሽ። ኢንተረስቲንግ እንደ ትናንት ነው የሚታየው። እንደ አብራሪ በደመና ላይ መብረር ብዙ አይነት ባህሎችን፣ ታሪኮችን፣ ከተሞችን ማየት የሚሰጠው ደስታ ምንድን ነው? አብረህ ደግሞ የሄድክበት አንድ ከተማ በጣም የምትወደው ከተማ ከዛ ደግሞ ሁሌ ደጋግመህ ብትሄድ የማይሰለች አሁንም ብሄድ የምትለው ከተማ በዳመና ውስጥ ሰንጥቆ መብረር፣ ከሰማይ ሆኖ ምድርን ማስተዋል፣ ፀሐይ መጀመሪያ ስትወጣ እያንዳንዷን እንቅስቃሴ ከአድማሱ ባሻገር መመልከት፣ አንዳንድ ጊዜ ሙሉ ጨረቃን ምንካት ያህል አይነት ድረስ መጠጋት፣ ስትሄድ ደርሰ ምትነካት ያህል ርቀት ደርሳለ። ፉል ሙን ስትሆን ከዋክብቶችን ላይ መመራመር እቺ እያልክ አንዳንድ ጊዜ ተወርዋሪ ኮከቦችን ሞርኒንግ ስታሮቹ የሚባሉትን ጋር ከአውሮፕላን ጋር እስከ ማምታታት፣ አንዳንድ ጊዜ ደግሞ የተንደር ስቶርምስ መብረቅ። አሁን እኛ ሰው የሚያየው መብረቅ ወይ ከሩቁ ብልጭ ሲል ነው የሚያየው። አንቺ ግን የሆነ ሴል የዳመና ሴል ባጠገቡ ስታልፊ ልክ እንደ
ቀን ወጋገን ማታ ሲሆን የሚኖረው እዛ ውስጥ ሲብለጨለጭ ስታይ የሚያስፈራው ማለት ነው። ሰው የሚያየው አንድ ይሄ ነገር መሬት ይወድቃል፣ መሬት ከወደቀ መሬት ከዘነበ እንተርፋለን ብለህ እስክታስብ ድረስ ብልጭታ ውስጡ የከረንትስ upward and downwards movement impressive የሰማይ ዳንኪራ ማለት ነው። የሰማይ ዳንኪራ በጣም ነው። አሁን ያልኩልህ ነገሮች ላይ በሰማይ መብረር የሚሰጠው ስሜት ቀላል አይደለም፣ ደስ ይላል። አገር ማየት ደግሞ አድቬንቸር ነው። ተስለህ የምታገኘው ነገር ነው። በገንዘብም በብዙ ነገር ብተምነው የማይገኝ ነገር ነው። by virtue of our profession ይሄ የስራው እድል የሰጠን ምርቃት ብለው ችሮታ ብለው አገር ማየት ነው። 4 ስታር 5 ስታር ሆቴሎች ላይ መንፈላሰስ ነው። ይሄ ማንም ስራ የማንም አይነት ስራ የሌለው ነገር ነው። ከአንዱ ሀገር ወደ አንዱ ሀገር ሳይደብርህ ከነበርክበት ቦታ ማለት ነው መንቀሳቀስ በጣም ደስ የሚል ነው። የኔ በ25 ዓመት ስበር 26 ዓመት ከፓይለት ትሬኒንግ ጋር ሲደመር ነው። በስራ ላይ 24 ዓመት አለፈ። ውጪም መውጣት መግባት ከጀመርኩኝ የኢትዮጵያ አየር መንገድ የሚበርባቸው ዴስቲኔሽኖች ሁሉ በር ያለው እያንዳንዱ የምትበርበት በቫኬሽንም ትሄዳለህ፣ ግን በምትበርበት ቦታ የምታገኘው ደስታ የምታገኘው ዕውቀት የፐርስፔክቲቭ የአመለካከት የመንሸዋረር ማስተካከል ሰው ለምሳሌ እንዲሁ የሚጠየፈው እኮ ሀገር አለ፣ እንዲሁ የሚጠየፈው ባህል ካልቸር ህዝብ አለ፣ እንዲሁ ሳያየው ነው ብሎ የሚያስበው ሄደ ስትኖረው ስታየው ነው ፐርስፔክቲቭ እይታህን የተንሸዋረረ እይታህን የሚያስተካክልልህ ዓለምን እንድታይ ይረዳሃል። ከታሪክ በደንብ ከሚታይባቸው አገሮች እንደነ እንግሊዝ ኢንግላንድ ስበር እያንዳንዱ ካስል የዛሬ ስንት ዓመት የተሰራ ካስል ያስደምምሃል። ባይተዋሩ ንጉስ ልዑል አለማየሁ የልዑል አለማየሁን መቃብር ቦታ ስለሱ ታሪክ እዛ ባስጎብኚዎቹ ስትሰማ ኮኔክት የሚያደርግ የሚሰጥ ስሜት ቀላል አይደለም። እንዴት የሀገር ገብቷል አይደል ያለውን ቫልዩ ቀላል አይደለም። ወደ ግብጽ ካይሮ ስትበርኮ እነዛን ፒራሚዶች ስታይኮ ኮኔክት ከሴና ሙሳ ታሪክ ጋር ከፍርዓውን ታሪክ ጋር ያ ስልጣኔ የዛን ያህል ዓመት ስልጣኔ እንዴት ሊኖር ቻለ ያስደምማል። ታሪክን ኦነር አድርገህ ወደፊት ስለመስፈንጠር ያሳስባል። ብዙ ነገር ልጠቅስልህ ይችላል። ብዙ ሀገር ስለሄድኩኝ ማለት ነው። ከልጆቼ ጋርም ከራሴ ጋርም ብቻዬንም በስራም እንበራለን። ግን ሁሌ ዳግመህ መሄድ ደስ የሚልህ ቦታ ይሄን ተናግሬ ሁሉም እንደዛ ብናገረው ደስ ይለኛል። የመዲናን ቦታ የሚተካልኝ ነገር በስራም ሄድኩኝ፣ በዑምራም ሄድኩኝ፣ በዚያራም ሄድኩኝ ይናፍቀኛል። ወላሂ ነው የምልህ፣ በጣም ነው የሚናፍቀኝ። ስራ ቬኬሽኔ ተቆራርጦ ሁሉ ጊዜ መዲና ቢሄድ በጣም ነው ደስ የሚለኝ። ከአውሮፕላን ላይ ቀይ ባህርን ማየት ወይ ሬድ ሲን ማየት ምን ይሰማል? አሁን እኔ የተሰማኝ ስሜት ስላለ ነው። መጀመሪያ ኡምራ ሲሄድ ቀይ ባህርን ሳየው የተሰማኝ ስሜት አለ። ከአውሮፕላን ላይ ሆነ ቀይ ባህርን ስታየው ለአንድ ካፒቴን ቀይ ባህርን ከአውሮፕላን ማየት ምንድነው ስሜት? አሁን ቀይ ባህር ሲባል ብዙ ስሜት ይመጣብሃል አይደል? የተደብላለቀ ስሜት ይመጣብሃል። ኢትዮጵያዊ ስለሆንኩ ደሜ ኢትዮጵያዊ ነው፣ የሞቀ ነው እና ብዙ ነገሮች ውስጤ ይመጡብኛል እና ሳልፍ በዛ ጋር ዝም ብሎ ማለፍ አይነት አይደለም የምታልፈው። ሁሌ የምንናገረው ቦታ ነው ቀይ ባህር። ለማየትም አንድ ጊዜ በጅቡቲ አድርጌ ለማየትም ገጥሞኛል። በመሬቱን የማየቱ ድል ነበረኝ እና ስሜቱ ብዙ ነው ማለት ነው። ኢትዮጵያን ሁሉ አይደለም ቀይ ባህር ትልቅ ነው። በባሌ በኩል ስመጣ ለኔ ትርጉም አለው። በህዳሴ በኩል ስመጣ ስንመጣ ለኔ ሁሉ ጊዜ እንደዚህ ያየው ታሪካዊ ሁኔታውን ለማስተንተን የመሬቱን ለምነት
ብዙ ነገር ያብሰለሰልክ ነው የምትመጣው እና ደስ ይላል ማለት ነው። የኢትዮጵያ አየር መንገድ ኢትዮጵያን የሚወክል በጣም ግዙፍ ተቋም ነው። የኢትዮጵያን ሰንደቅ ዓላማ ከፍ አድርጎ ይዞ የሚበር ተቋም ነውና ሀገራችን ካላቸው ጠንካራ ከሆኑ ተቋማት መካከል የኢትዮጵያ አየር መንገድ አንዱ ነውና በእንደዚህ አይነት ሁሉም ኢትዮጵያዊ በሚባል ደረጃ በሚኮራበት በሚያከብረው ሁሌም እንደ ምልክቱ አድርጎ በሚወስደው ተቋም ውስጥ መስራት አንተ አንድ እዛ የምትሰራ ካፒቴን ሀገር የሚባለውን መንገድ በምን አይነት መንገድ እንድታስበው ያደረገ? ሀገር ሲባል ለአንተ ምንድን ነው የሚሰጠው ትርጉም? ሀገር መመኪያዬ ነው። ሀገር መመኪያ ነው። ሀገር በእናት ነው የምትመሰለው። ሀገር ጥላ ነው፣ ከለላ ነው፣ መከታ ነው። የምትሸሸግበት፣ የምትደበቅበት ማንነትሽ የተቀበረበት ቦታ ነው። ሀገር እኔ ስለተረጎምኩት ወይ ስላልኩት አይደለም። ስሜቱ ጥልቅ ነው። ብዙ ሰዎች በተለይ የድሮ አባቶቻችን ብዙ ነገር እየቀረበላቸው ሀገሬ ትበልጥብኛለች ያለ ሀገር እኔ ማንም ነኝ ምንም ነኝ ብለው ሁሉ ነገራቸውን ትተው አገር ነው የሚመጡት። አገር በጣም ከእትብት ጋር የተቀበረ ነገር ስለሆነ ሰው ልጅ ሲቀበር በአገር ሞቶ ቀብሬን በአገር ያድርግልኝ ነው የሚለው። እንደ ማጣት አሁን በውጭ ሀገር ሰው ሲቀበር እንደ ማጣት ነው የሚቆጥረው እኮ። እንደ ምን ሆኜ ነው የሚለው። የሚለቀስ በአገር ነው የሚያምረው። ብትደሰቺ በአገር ነው የሚያምረው። ብትዝናኚ አንገደረትሽን ነፍተሽ በአገር ነው። አገር ትርጉሙ ብዙ ነው። የምትጠብቂው እንደ አይንሽ ብሌን የምትሳሲለት ነው። ይሄ ሁሉ ነገር እኛ የምናወራው ልጆች የምናሳድገው ወጥተን የምንገባው በአገር ነው። እንደ ኢትዮጵያ ደግሞ አይነት ደግሞ አገር ስመጥር አገር የታሪክ ባለቤት የሆነ አገር ጥንታዊ አገር ማንም የለም። የታሪክ ባለቤት አገር፣ የጀግኖች ባለቤት አገር፣ የጥቁር ህዝቦች ኩራት የሆነ አገር የኢትዮጵያ አየር መንገድ yes a showcase a brand ነው። ሾኬዝ ነው። ሁሉ ጊዜ እንዳለን እንደ ስፕሪንግ ቦርድ የሚያገለግል ነው። ለብዙ ነገር ሰንደቅ ነው። ከሩቅ የሚታይ ነው እና የድካም ውጤት ነው። የተለፋበት ውጤት፣ ደም የተከፈለበት፣ የተደከመበት፣ የተለፋበት ዝም ብሎ አይደለም። 80 ዓመታችን እናክብረናል። የ80 ዓመት ዴዲኬሽን ሃርድ ወርክ ነው ያሁን ያለው እና ኢትዮጵያዊ መሆን ደግሞ ዝም ብለንም አይደለም። አለ ቀለም አለ፣ ጥፍጥና አለ። ቀለሙ ማንንም ሰው የሌለው ቀለም ነው። እኛ ያለን ቀለም ሲኖርሽ እኮ በጣም ደስ ይላል። ማንነት የሆነ የራሳችን የሆነ አይደንቲቲ ዓለም ላይ ስንታይ እንደ ማንኛውም የዓለም ሀገራት ተብሎ ከሚቆጠሩት ውስጥ አይደለም። ቢያስገቡን ቢያስቀምጡን የሚያሳምር ነው። ሊተውን አይችሉም። ቤት መተን ስለ ቤተሰብ ሳናነሳ እንሂድም። ቅድም በተወሰነ መንገድ እያነሳህ ነበር። 12 ነበር ስናድግ እያልክ ነበርና በጣም ሰፊ ቤተሰብ ውስጥ ነው ያደግከው። አሁንም አንተ ቤተሰቦች ሰፋ እያሉ ይሄዱ ነውና እንዴት ነው ቤተሰብ ላይ እንዴት ነው ቤት ውስጥ? ቤተሰብ ነኢማ ነው፣ ጸጋ ነው፣ በረከት ነው። አለበለዚያ ቤት አሁን ለምሳሌ ትልቅ ቤተሰብ ውስጥ ያደገ ሰው እኮ ጫጫታ ሲቀር ሰው ሳይኖር ሲቀር ቤቱ ጀሃነም ነው የሚመስለው። ይበላኛል ነው የሚልሽ። ግን ከዛ አልፎ ተርፎ ግን በረከት ነው። ሰው ይፈራዋል እንጂ በረከት ነው። ብዙ ፋሚሊ በብዙ መልኩ አልহামዱሊላህ ረብል ዓለሚን። ይሄ እስከ ዛሬ እንደዚህ አይነት ፋሚሊ ሰጠኝንም አላህን አመሰግናለሁ። ግን ቻሌንጅም አለ። ላርጅ እኔ እንደኔ እንደዚህ ሆኜ ያደግኩኝ እንደኔ ግን አሁን ሳየው ልጆች ውጪ አያድጉም፣ ቤት ውስጥ ነው የሚያድጉት። እንደ በፊቱ አይደለም ማለት ነው። የባለቤቴ አልহামዱሊላህ ረብል ዓለሚን በጣም የኔ አሁን በጣም ስኬታማ መሆን ቅድሚያውን ድርሻ የምትይዘው አልহামዱሊላህ ረብል ዓለሚን ባለቤቴ ነች። ስትሮንግ ፐርሰናሊቲ አላት፣ የሚወረስ ነገር አላት፣ የምትሰጠው ነገር አላት። ፒላር ነች፣ የቤቱ ምሰሶ ነች። ብዙ ስራ
የሷ ቢሆንም ግን የኔና እሷ ግን መቀናጀት ይግድ ይላል። 5 ልጆች ፍላጎታቸውን ማሟላት የተለያየ ጠባይ ነው ያላቸው ይጣላሉ እንደማንኛውም ልጅ ማስታረቅ አለ ስሜት የተለያየ ስሜት አለ እነሱን ማስተካከል አለ መዳኘት አለ እዛም ነርተ እዚህም ተነዳለ ቻሌንጅ አለው ግን በቻሌንጅ ውስጥ እነሱም ይማራሉ እኔም እማራለሁ ትግስትን ላርጅ ፋሚሊ ኢምፖርታንት ነው ደስ ይላል ጥቅም አለው ኢንሻአላህ ደም በረከቱን የተቋደሰን ነው ወደፊት እንቋደሳለን ደስ ይላል ሌላ ጊዜ ደግሞ እሁድ ቤትን አንተም ጎብኝተ እኛም እንግዲህ ወይ ከተመቸን እና ከተመቻቸልን አንድ በረራ ካንተ ጋር ሄድን እሁድ ቤቶች እንዴት ናችሁ ጉዞው እንዴት ነው አራስዳሽነን አሁን አላስካነን ይያልከን እንደምንሄድ እርግጠኛ ነንና ዛሬ ይብቃን መሰለኝ ደስተኛ ነኝ ስለመጣችሁ ማለት ነው ደስተኛ ነኝ ውይይታችን ራሱ የቤተሰባችን ውይይት የዛሬው ደስተኛ መሆን ስለ ደስታ ስለ ሳቅ ነበርና ደስ የሚል ቤተሰብ ውስጥ ደስ የሚል ጊዜ አሳልፈናል አይደል ታውዬ አዎ በጣም ነው የምናመሰግነው ካፕቴን ደስታ የምርጫ ጉዳይ ነው አንዳንድ ጊዜ ደስታ is a mindset የማይንድሴት ነው ደስታ አላህ ባይዘው በሰጠኋችሁ ነገር ላይ ነዒማ ላይ በረከት ላይ ጸጋ ላይ ተደሰቱ ይላል አንዳንድ ጊዜ ግዴታ እስከሚሆን ይመስላል ምን ማለት ነው ስለዚህ በማንኛውም ሲቹዌሽን ውስጥ ሁኔታ ውስጥ ጸጋዎች አሉ ትንሽም ብትሆን አላየሃት ይሆናል እንጂ አይደለም ስለዚህ ለምን መደሰት ያቺን የጠፋውን ሳይሆን ያለህን ነገር ስታስብ ደስተኛ በተመሳሳይ ፕሮግራሞች እንደምንገናኝ ደስ ይለናል ተስፋ አደርጋለሁ በጣም እናመሰግናለን